እዚህ ምድር ላይ በነገራችን ላይ ጥሩም ሰራን መጥፎም ሰራን ያው ነው ማለት ነው። አንዳንዴ እንደ ጎንበዝ ብላችሁ ስታስቡት ማለት ነው። አሁን ይህንን ያልኳችሁ ትላንት አብርሽና እንዲሁም ደግሞ ኤፍሬም ሩታ ተገናኝተው ነበር። ይሄም ደግሞ ሩታ አሁን እኔ ጋር ሰላም ስፈጥሮ ግን ደግሞ ኤፍሬም ለኔ ብሎና እንዲሁም ደግሞ ወንድሙ መጥፎ ቦታ እንዳይወጥቅበት ብሎ ያደረገውና እንዲሁም ደግሞ ባደረገው ነገር አብርሽ እንደተቆጣው ነው ያወኩት። ስለዚህ እኔ ለራሴ አሁን ሰላማዊ ሰው ነኝ። ምክንያቱም የሚያስጨንቀኝ ነገር የለም። የሚያስጨንቀኝ ነገር በሙሉ ጨርሻለሁ ብዬ አስባለሁኝ። ይሄም ማለት ደግሞ አብርሽንና እንዲሁም ደግሞ ኤፍሬምን በኔ ምክንያት ስለተጣሉ እኔ ለራሴ ውስጤ ሰላም አግኝቶ እንደተቀመጥኩኝ ኤፍሬምም እንደዛው ይሆናል። ያኔ ነገሮችን ሁላ ማብቃት አለብን። ይቅርታው ከኔ ብቻ ሳይሆን ከኤፍሬምም ጋር ይቅር እንዲባባሉ ይፈልጋለሁ አለች። ይሄ በነገራችን ላይ ጥሩ ነበር። ያኔ ሰዎችን ማስታረቅና እንዲሁም ደግሞ አንድ መሆን አለባቸው ብላ አስባ ነው ይህንን ያደረገችው የነበረው። ነገር ግን ደግሞ ብዙዎቻችን ይሄ ነገር እንዴት ነው ብለን እኔ ትንሽ እንትን ቢያደርገንም ነገር ግን ደግሞ ለሩታ እኔን አፈረኝ እናንተ ማለት ነው። ለምን አብርሽ በመለሰላት ምላሽ ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ መጣሁላችሁ ማለት ነው። በሚነው ምንድነው ነገሩ? ቪዲዮውን እስከ መጨረሻ ድረስ በማየት ሀሳብና እንዲሁም ደግሞ አስተያየት ካላችሁ ማስቀመጥ ትችላላችሁ። ለሩታ እኔን አፈረኝ ያልኳችሁ ለምን ብትሉ የአብርሽ መልስና እንዲሁም ደግሞ የሩታ እንትን ማለት የምሬንን እናንተ አላፈራችሁም። ግን የሆነ የኔ እሷ ጥሩ አስባም ይሆን እንዳለችው በነገራችን ላይ የማንንም ልብ ማንም ማወቅ አይችልም እያለችው ነበር። እኔ በምኑም ተነሳስቼ አይደለም እያለችው ነበር። አብርሽ ምን ቢላት እንዴ አንቺ አሁን እንደ አስታራቂ መስለሽ እኔን ሁል ጊዜ እንደ ሞኝ ነው እንደምታስበኝ። ምንም ይህንን ነገር ውስጤ ሊቀበለው አልቻለም። በእኛ ፋሚሊ ደግሞ እስካሁን ድረስ አንድም ሰው ገብቶ አያውቅም። ዛሬ ደግሞ አንቺ ማን አስታራቂ ያደረገሽ? ወንድሜ እንደሆነ እስከ ዘላለም ስንታረቅ እንዲሁም ደግሞ ስንጣላ ማንም ሰው አያስታርቀንም። ማታውንም ብንጣላ ጠዋት እንታረቃለን፣ ጠዋት ብንጣላ ማታ እንታረቃለን። ይሄ ደግሞ በማንኛውም ቤተሰብ ያለ ነገር ነው። አንቺ አሁን ማን አብርቶብሽ ነው? ኤፍሬም አስታርቀኝ ብሎሽ ነው ወይስ እኔ? ስለዚህ አንቺ ይህንን ነገር የምታደርጊው የእያንዳንዱን እንቅስቃሴሽ እኔ አውቀዋለሁ። ምክንያቱም ከኔ አብረሽ ኖረሻል። በምን ታውቀዋለህ? እንዴት ታውቀዋለህ? ልቤን እያለችው ነበር። አብረሽን ስለኖርሽ አሁን ይሄንን የምታደርገው የእያንዳንዱ እንቅስቃሴ እኔ ነገሩ ሁላ ይገባኛል። ስለዚህ የሆነ ያሰብሽው ነገር ካለ ቀኝና ግራ ማሄድ አይጠበቅብሽም። ያሰብሽውን ነገር በግልጽ አማርኛ ተናግረሽ እኔም በመጣሽበት መንገድ ደግሞ መልስ እመልስልሻለሁኝ። ወንድሜንና እኔን ለኔ ታይኝ። እናንተ እዚች ምድር ጥሩም ነገር ሰራችሁ ያው የሆነ ነገር ሰራችሁም ያው ግን አብዞ ጥሩ ነገር መስራት ጥሩ ነው። ምናልባት በሆነ አጋጣሚ ያሰራችሁ ጥሩ ነገር ለእናንተ ሊጠቅማችሁ ይችላል ማለት ነው። በነገራችን ላይ ሩታ ጥሩ አድርጋ ነበር። ነገር ግን ከዚህ በፊት ከሚደረገው አንፃር ብዙዎቻችን ይሄ ነገር እንዴት ነው የሚልንም አለን። እንዲሁም ደግሞ እንደ አብርሽ የሆነ ነገር አስባ ነው የሚልንም አለን። ያኔ ሁላችንም እንደመልካችን ቪዲዮ ካየን ወይም ደግሞ ቪዲዮ ከሰማን አረዳዳችን ሁሉ ነገራችን እየተለያየ ነው የሚሆነው ማለት ነው። አሁን ይሄንን ያልኳችሁ አብርሽ ለሩታ የመለሰላት መልስ የምሬን የሚያሳፍር ነው። አንቺን ማን አስታራቅ አደረገሽ? የኛ ፋሚሊ እንደሆነ ብንጣለም ራሳችን ነው የምንታረቀው። ማንም በቤተሰባችን መካከል ማንም ገብቶ አስታራቂ ወይም ደግሞ ሊያስታርቃን አይችልም። አንቺ የመጣሽበትን ነገር በግልጽ አማርኛ ተናገሪ። እኔም ነቅቼብሻለሁኝ። የእያንዳንዱ እርምጃሽን እኔም አውቀዋለሁ። መሆኑም ካለባት ደግሞ በዚህ መንገድ ሳይሆን በትክክለኛ አማርኛ የመጣሽበትን ወይም ደግሞ ውስጥሽ ላይ ያለውን ስሜት ብትነግሪኝ በመጣሽበትና እንዲሁም ደግሞ
እንትን ባልሽው መልስ እኔ እመልስልሻለሁ። ስለዚህ ኤፍሬምን እኔን አንቺ አታስታርቂንም። ተጣልተናም ይሆን እንታረቃለን። ተጣልተን የምንቆይ ነገር የለም። ወንድማማቾች ነን። ስለዚህ አንቺ በእኛ መካከል መግባት አያስፈልገሽም እያላት ነበር። እንደዛ ሲላት ግን እናንተ አላፈራችሁም እንዴ? እምርን እኔ ነፍሮኛል። እንዲሁም ደግሞ ሩታ ማሳዘነችኝ ማለት ነው። ምክንያቱም አንድ ነገር እናንተ ጥሩ አስባችሁ እንዳለችው የሩታን ልብ ሩታ እንጂ እኛ አናውቀውም። ግን ደግሞ አንድ ሰው ለእናንተ ጥሩ ነገር አስቦ ሊሆን ይችላል። ግን የእናንተ ምላሽ ደግሞ ያ ሰው በማይጠብቀው መልክ ሲሆን ወዳሹ ሳይሆን ልባችሁ ይሰበራል ማለት ነው። ያኔ የሆነ እናንተ ሰው በበፊቱ ማንነቱ አይገመትም እያለችው ነበር ሩታም ማለት ነው። አንዳንዴ የበፊቱን ማስታወስ ተገቢ ነው ብዬ አስባለሁኝ። ሲጀመር ደግሞ ይሄ ነገር እንደዛ ማውራት ሳይሆን አብርሽ ማውራት የነበረበት አይ እንደዛ ከሆነ ለኛ አስበሽም ከሆነ የኛ መጣላት አሳስቦሽም ከሆነ ብሎ ሩታን ይመልሳት ነበር። ያኔ እኛ እዚህ እንታረቃለን ሌላ ነገር ሳያወራ ማለት ነው። ግን ብዙ ነገር አውርተዋል። ኤፍሬምም በዛው ልክ እኔ ነኝ ጥፋተኛ፣ የኔን ህይወት እኔ እንጂ አንተ አትኖርልኝም። ስለዚህ አሁን እኔ ደስተኛ ነኝ፣ እንዲሁም ደግሞ በጣም ተመችቶኛል ያለሁበት ቦታ፣ እባክህን ታዋኝ ስትለኝ እኔ አይሆንም ብዬ ብዙ ነገር አድርጌ ያለሁኝ፣ እንዲሁም ደግሞ እየበጠበጥኳችሁ ነበር። ለዛውም ደግሞ ይቅርታ ሌላ ነው ያፈለኩት። እባክህን ወንድሜ ብዙ ነገር አሳልፈናል። አንተ ብቻ ወንድሜ ብቻ ሳትሆን ጓደኛዬ መከታዬ ጭምርና አንድ አይኔ አንታና ብዙ ነገር ባንታ አይቻለሁ ተሚሬ ያለሁኝ እያለው ነበር አቶ ኤፍሬም ማለት ነው። በስተመጨረሻውስ ትንሽ ያኔ በመጨረሻ አከባብ እንዱ ሰላም ብሎት ይቅርታ ማድረግ መጠየቅ ካለብህ እኔ ወንድምህ ነኝ፣ ምንም ባንታ እንትን የሚለው ነገር የለም። ነገር ግን ደግሞ ሄርሜላን እግርዋ ስር ወጥቃ እሷን ይቅርታ ጠይቃት እያለው ነበር። በሱ ደግሞ ሩታ ለምን ደስተኛ እንደሊሆነች አላቅም። እሷ ላንታ ሳይሆን እሱ ነው ላንታ ወንድም። እግሩም ስር መውደቅ ካለብህ በሱ እግር እንጂ በሱ እግር ለምን ትወጥቃለህ? ይሄንን ደግሞ መፍትሄ ነው። እኔ አድርግም ብዬ የምታደርገው ነገር የለም። እኔ ደግሞ ተዋውን ብዬ ምይተዋው ነገር የለም። ስለዚህ ደስ እንዳለህ አድርግ። ይሄ ደግሞ እሷ ላይ ደግሞ ሄዳ ይቅርታ የምትጠይቅበትም እንዲሁም ደግሞ ሄዳ እግሯም ስር የምትደፋበት ምክንያት የለም። ይሄ ማለት ወንድሜ አብርሽ እንጂ እሷ አይደለችም እያለች ነበር። እንደዛ ከሆነ አሁን አንቺ ወመሃል የገባሽው እንትና ሩታ ማለት ነው። እንደዛ ከሆነ አንቺም ሁለት ወንድማሞችን ማስታረቅ ግዴታ አይደለም በአንቺም ላይ ማለት ነው። ለምሳሌ በአንቺ ምክንያት ቢጣሉ በመሃላችሁ ልጅ አለ። ይሄ ኤፍሬም የእያንዳንዱን እንቅስቃሴ የሚያደርገው ምናልባት ልጁ ያለ አባትና እንዲሁም ደግሞ ያለ እናት ፍቅር ማደግ የለበትም። ሁለቱም በጋራ ሆኖ ልጃቸው ማሳደግ አለባቸው ብሎ ለልጁም ሲሆን ብሎ ይሆን ለአንቺም ብሎ ይሆን። ነገር ግን ደግሞ የአንቺ ነገር አስለን ከአብርሽ ያላቸው ነገር ተጨርሶ ከሆነ እሱን ጠየቃት አልጠየቃት እንዳልሽው ራስሽን ብለሽዋል። በነገራችን ላይ እኔን የሚያገባኝ ነገር የለም፣ ግን ደግሞ እሷ ላይ ይቅርታ መጠየቅ ተገቢም አይደለም። ያኔ ይሄ ምርጫ ራሴው ነው ብላ ነበር። ያ ማለት ደግሞ ሩታ የሚያስታውቅባት አብርሽ ማነው ይሄ ኤፍሬም ሄርሜላን ይቅርታ እንዳይጠይቃት ስለፈለገች ነው ይህንን ያልኳችሁ ማለት ነው። ለማንኛውም በቀጣይ እናያለን። ሰላማችሁ ይብዛ። ሀሳብ አስተያየት ካላችሁ ኮሜንት ስር አስቀምጡልኝ። አመሰግናለሁ።